ቆይ ትህትና እህቴ መሆኗን እንዴት ማረጋገጥ እችላለሁ? ቆይ እሺ በምን ልወቅ? ሄሎ ሄሎ ልጄ ትትናይ። ሄሎ ማዬ እንዴት ናችሁ? አባዬ ደህና ነው? የኔ ልጅ አንድ ነገር ተፈጥሯል። ወይኔ ማዬ እባክሽን የምፈራውን ቃል ብቻ ልትነግሪኝ እንዳይሆን። አይ ዛሬ ወንድምሽ መጥቶ ነበር ትትናይ። እንዴ ምን ማለት ነው? ያውቃለሁ ራሱ ነው። በሩቁ እያየን እያለቀሰ ነበር። ሳየው አንጀቴ ይነግሩኛል። ልጄ ነው። እባክሽን ትትናዬ ልጄን ፈልጊው እባክሽን፣ የኔ ልጅ እባክሽን። ቆይ ማዬ መቼ ነው የመጣው? እሺ ምን አይነት ልጅ ነው? ዛሬ ወደ ከሰዓት ነው አካባቢ ነው የመጣው። አይ ልጄ ጠየም ያለ ነው፣ ጠየም ያለ ቆንጆ ልጄ፣ ጸጉሩ ጎፈሬ ነው። ቆይ ማዬ ለምን አልተከተልሽውም? እንደዛ ከተሰማሽ ቆይ ለምን ተከተልሽ አላናገርሽው? ትትናዬ መቼ ቆሜ ያየሁት ልጄ፣ ግን የሌለኝን አቅሜን አሰባስቤ ብሮጥ ግን ልደርስበት አልቻልኩ። ወደ እርሱ እየሄድኩ እንደሆነ ሲያውቅ አመለጠኝ። አንጀቴ ይነግሮኛል፣ ሆዴ ይነግሮኛል ልጄ ነው። ቆይ ማዬ ምንድን ነው የምትይኝ? እሱስ እንዴት ሊያውቃችሁ ቻለ? እሺ ቆይ ማዬ ምን አይነት ልብስ ነው የለበሰው? ሱሪና ቲሸርት ነው እንጂ ምን ሊለብስ ኖሯል ልጄ? ቆይ ማዬ ቆይ እንደሱ አይደለም የለበሰውን ቀለም ብቻ ነው ያልኩሽ። ቀለሙ ምን አይነት ነበር? እሺ ማዬ ቆይ ሌላ ምልክትስ ምን አየሽ? ሌላ ምንም አላየሁም። እንግዲህ ልጄ ይሄው ነው። እሺ ማዬ ሌላ ቀን ከመጣ ወዲያው እንደውይልኝ። እሺ ማዬ። እሺ አባዬስ እንዴት ነው? እሱ ፈጣሪ ይመስገን። ዛሬ ደግሞ እንደው መለስ ብሎለታል፣ ሻል ብሎታል። ነገ ካልተመለሰበት እሰይ ማዬ፣ እንኳን እንደዚህ አልሽኝ። ልቤን ተስፋ ሰጠሹ። በቃ ልጄ ትትናይ፣ በቃ እንግዲህ ልጄ አደራ፣ ወንድምሽን አደራ። አሁን ወደ አባትሽ መሄድ አለብኝ። እሺ ልጄ? እሺ ማዬ፣ ፈጣሪ ይርዳን። አባዬንም ሰላም በይልኝ። እሺ እሺ። እንዴ ወይኔ አምላኬ፣ ምንድን ነው እየተፈጠረ ያለው? ወደ እሱ ደረስኩ ስል ጭራሽ እንደገና አረ በደንብ ቁሎ በእናትህ። አረ የግሌ በእናትሽ ይበቃዋል ልጅ። አንተ ደግሞ ይኸውልህ ምድር ከፍ ቢል ሰማይ ዝቅ ቢል እኔ ዶንኩኝ ሐሳቤን አልቀይርም። በቃ አረ ተውት እንጂ እንዴ ምን ይሆናል ያፍላ። ጽጌ ባልፈው ሐሳቡን የቀየርሽው ለዚህ ማለት እንዴ? አረ እኔ ለዛ አይደለም እኔ አንተን ስለምወደው ተንከሲስዬ። እኔም ይሄን ውድድ ነው ማልክሽ። አይ እንግዲህ እናንተ ደግሞ አትጨማለቁ። ምን ነው ባህልና ወጉን መረሳችሁት? ምንድን እንደዚህ የሚያጨማልቃችሁ? አንቺ ሴትዮ ከእናታችን ላይ ወረጂ። እሺ ማንም አንቺ ጫፍ የደረሰ የለም። ትሰሚያለሽ? ምንድን ነው? ምን ሆነሽ ነው? ትትና ምን ሆነሽ ነው? አይ ምንም፣ ጸሎት ለማድረግ እኮ ጋቢውን ፈልጌ ነበር። ታዲያ በኋላ አይደርስም እንዴ? አሁን ምንድን ነው የምትጠይቂኝ? በኋላ እሰጥሻለሁ። በቃ እሺ በኋላ እጠይቃለሁ። ሻይ ሰው ጤና ይሁን። ቡናችንን በጠበጡት እጭ። ኧረ እባክህ አውጣው። አረረ እንዴ ይቀለስብሃል። በረከሳቱ ለንሰው የቀጠለ ነው ከሚቀነስብማ ይጨርሳል። አዎ እንዴ በዚህ ማጨሻው ያስኩ
እማዬ ልባል ሊሳሳት አይችልም። ቆይ ወንድሜ መሳይ አይደለም ማለት ነው? እንዴት ሌላ ሰው ልጇ ሊመስላችኋል? እንዴት መሳይ ደግሞ ሊሄድ አይችልም? የት ሆስፒታል እንዳሉ እንኳን አይቶ አያውቅም። ሌላ ከሆነስ እንዴት ነው ፈልጌ የማገኘው? አይ ሌላ ሊሆን አይችልም። ወንድሜ መሳይ እሱን ደግሞ ዛሬውን ማረጋገጥ አለብኝ። አሁን ነጠላውን ፈልጌ ነበር። አንቺ ቆይ ከሱ ነጠላ ምንድን ያለሽ? እባክሽ ግል ወስዷለች። እሺ በቃ ጠይቃታለሁ። ደህና ደሪ። እኔ የምልህ መሳይ ቅድም እኮ መጥቼ የለም የት ሄደህ ነው? ቆይ የትስ ብሄድ አንቺ ምን አገባሽ? አይ እኔማ ፈልጌ ነበር የመጣሁት፣ ግን ስራ ነበር ሄድከው? አዎ ማለት የምን ስራ? የት ሄድከው? ቆይ አንቺ ልጅ ችግርሽ ምንድን ነው? አይ ይብላኝ ለሚያገባሽ። እኔስ ወንድምሽ ነኝ ያለ ዘፋኝ። እውነት ባደረገው ምኑን? ወንድምነቱን ነው። አይ ይኸውልሽ ወንድምነቱን ተይውና ባልሽ እንደሚቃጠል ግን መቼም ቢሆን እርግጠኛ ሆኝ። እሺ እሱን ተውና ነገ ልብስ አጥባለሁ። የሚታጠብ ልብስ አለ እንዴ? ልብስ አራለኝ። ቆይ እንደውም ልስጥሽ እንጂ ይኸውልሽ እራሳቸው እኔ እኮ ደጋግሜ እያደረኩት እንጂ እንዳለ የሚታጠብ ነው። ይኸውልሽ እኔ እያለሁ ከዚህ በኋላ ጥላለሁ። እሺ ሁሉም እኮ አይደለም። ምን ነው? ምን እያደረግሽ ነው? ምን ፈልገሽ ነው? የለም እኮ። ምንድን ነው የሌለው? አይ እንትን እኮ ነው አይደለም። ተይው በቃ። ይኸውልሽ ራሴ አጥባለሁ። ተይው በቃ። ምን ነካት? ሂጂ በቃ እኔ ራሴ አጥባለሁ። እሺ እኔ እኮ አጥብልሃለሁ። እንደዛ አልፈልግም አልኩኝ እኮ። እቺ ልጅ አላማዋ ምንድን ነው? አይ ሄሎ ትትና፣
እንዴት ነሽ? እንዴት አደርክ መልመል? አለሁልሽ። በር ላይ ነኝ። እስቲ ብቅ በይ። እንዴ ምን ነው በዚህ ሰዓት በሰላም ነው? አይ በጦርነት ነው የምፈልግሽ። እኔ ራሴ ምን ነው? በቃ እሺ መጣሁ። እሺ ቶሎ በይ፣ ከመሄድሽ በፊት አገኘኝ። አንቺ የጠበኩሽ እኮ እንዴት ነው የምትቆይብኝ? ተስማማሽ? አዎ ነው። ሌላ ምን አማራጭ አለኝ? ምንም አማራጭ እኮ አልሰጠሽኝ። ጎበዝ ቆንጆ የውሸት ነው። እባክሽ እንዳትናገሪ መጀመሪያ ቃል ግቢልኝ። ይኸውልሽ ሲጀመር እኔን ከማመን ውጭ ምንም አማራጭ የለሽም። የማዝሽን ስራ ወለም ዘለም ሳትይ በስነ ስርዓት ትሰሪያለሽ። እሺ ግን እኮ ለትንሽ ጊዜ ብቻ እኮ ነው። በቃ ሻው በእናትሽ። እሺ ትዙዬ፣ እሺ ጠብቂኛ። እየተከበሩ እንዴ ዛሬ ደግሞ በሩቁ ነው እንዴ? ዛሬው ደግሞ የተለየ ነው። እሺ ሰላም አይሉኝም? በእውነት በጣም ነው ያስደመምሽ። ኧረ እባክዎትን ደጅ እያስጠኑኝ ነው ሰላም ይበሉ። መቼም ይሄንን እብደት ከግሌ መሆን አለበት የወረስሽው። አመስገኙኝ አላል። ያመሰገነ ይጨመርለታል ሲባል መቼም ሰምተሻል። ከዚህ በኋላማ በቃ በፈገግታ ነው የምታገኘኝ። ከዛሬ በኋላ የአንቺን ሳቅ ለማየት በቀን ነው እዚህ ደጅ ላይ መጣ። ያው እሱማ ከተመቸኝ ነው ቢዚ ካልሆንኩ። ይሄንን ያላስተማርኩሽ። ይሄንን በፍጹም እኔ ያላስተማርኩሽ። ያው ከኔ ብትማርም ችግር አለው። ምንድነው ደግሞ ይሄ? ቦምብ ነው። እንዳይፈነዳ ቀድመሽ አምክኝ። አትቀልድ በእናትህ። ምንድነው መድበል? ግቢና ይው እዛ ተመልሰሽ ስትወጪ ታገኘኛለሽ። እሺ በቃ መጣሁ። ጠብቅሻለሁ። እሺ እንደው ቤቱን ደግሞ ምን አስመሰሉት? ውየግሌ በቃ አታማሪ። እጭ ከፍሎኝ እኮ ነው የምሰራው። ምንስ ብሰራ? አይ እንደው እኔ ሰውንም አርሜ አትክልቱንም አርሜ እችለዋለሁ እንዴ? አስተማሪ በሆነ እኮ ይሻለኝ ነበር እዚህ። የግሌ የአበቦቹም መቤት እነዚህ አበቦች ግን አንቺ ባትኖሪላቸው ምን ይወጣቸው ነበር? ምን አበባ ብቻ ብርሽ እመን እንጂ እናንተስ ብትሆኑ እኔ ከሌለውላችሁ ምንድን ነው የሚወጣችሁ? እሱስ ልክ ነው መቤት። በል እንግዲህ አታብዛው። መቤቱ ይለኛል። ትሰማኛለህ? እኔ የግሌ መካሻ የባሌ ብቻ መቤት ነኝ። እሺ ሌላ ማንንም አይደለም። እኔ እኮ የኔ መቤት አላልኩም፣ የአበቦቹን መቤት ነው ያልኩት። ተወሱ። እኔ ስለነቃውበት እንጂ ልትል የነበረው ሌላ ነው። ምንድነው ለሌ ነበረው? ወይ ሂዳብሽ ዛሬ ስራ የለህም እንዴ? አንተ ሰው ያረውጣ በእናትህ። የግሌ ምን አደረኩሽ? በጠዋት እኮ ጃሳልሽ። ወይ አብርሽ እኔ እኮ ስለምወድ ነው። አስከፋው እንዴ? አይ እንደዛ እንኳን አይመስለኝም። ለማንኛውም የኔ መቤት ማን እንደሆነች ታውቂያለሽ? እሱማ እናቅ ነበረ። ምን ያደርጋል አንተን እዚህ ስትንከራፈፈልህ አንዱ መቶ ላፍ እንዳያረግብህ። ማን ነው ላፍ የሚያረጋት? መድብል ነው? ወይ እንደው አብርሽ ምን ይሻላል? አፈረጥከው እኮ አልነግረኝም። የግሌ ላፍርጦ ነው ያዥልኝ ምናምን አይባልም እንዴ? ምን ሆነ ነው? እንደውም ሰውሽ የጎዳኸኝ ጥለኸኝ ሄድክ። ችናውን ልጎዝጉዛት እንዴ? ቤት ቡና ላፍላባት። አይ ሳርም እኮ ተወዷል። ምን አላጠራቀም እንደው ብጎዘጉዘው። ቆይ ትህትና እህቴ መሆኗን እንዴት ማረጋገጥ እችላለሁ? ቆይሽ በምን ልወቅ? ግን በጭራሽ እኔ መጠርጠሬን ማወቅ የለባትም። ግን እህቴ ከሆነች ከዚህ ቤት በርሬ እጠፋለሁ። ማንም ወደማይገኝበት ቦታ እሄዳለሁ።
እባክህ አምላክ እህቴ አታድርጋት። እህቴ ከሆነች ህይወቴ ይመሰቃቀላል። በቃ ወንድሟ ከሆንኩኝ አንድም ቀን አታሳድረኝም፣ ታሳስረኛለች። እንዴ በእኔ ምክንያት እናትና አባቴ ተሰቃይተዋል። ስለዚህ ያለምንም ማመንታት አሳልፋ ትሰጠኛለች። ግን ከሷ ቀድሜ ወንድሟ መሆኔን ማረጋገጥ መቻል አለብኝ። ስትናደናልሽ ጉዶሽ አይ አልጎዳኝ። የት ሄደሽ ነው በጠዋቱ? እዚህ ነው እቃ ልቀበል። ከማን ነው የምትቀበዩ? ለነገሩ ተይው፣ እኔ ምን አገባኝ። እሺ በቃ ደህና ዋል። ሚግል አስተነገጥሽኝ። አላየሁሽም እኮ ምን ሆነሽ ነው? ጉሮሬን እየከረከረኝ። ቆይ ምን ነው? አይ ምንም። እሺ በቃ እንዴ ነይ። ወዴት ነው የምትሄጂው? ደግሞ እሱ ምንድን ነው ያሽወተትና እንጂ ግሌን እራሱ አላውቅም። አይ ትትና አንድ የቀረሽው አንቺን ይስል አንቺም ከኔ ሚስጥር መደበቅ ጀመርሽ። አንቺም ትትና ኧረ ግሌ እንደዛ አይደለም። እኔ አላውቅም እውነት። ግን አብረን ነው የምርሽን ነው? ወይኔ እናት እንደሆነ ምን ልሁንልሽ? አንድ ደግ ሰው ተገኘ። አይውስ ድብን አድርጊ ነው ማየው እኮ ነው። ስራ እንዳይረፍድብኝ እንሂድ። ነይ ድረሽብኝ ትትናዬ። እንግዲህ እኔ ፈተሽ እንዳልጠብቅሽ ነይ። ጠብቂኛ ታዲያ። ይኸውልሽ የመጀመሪያ ስራሽ የሚሆነው የተንከሲስን ስልክ ለኔ ማምጣት ነው። ቆይ ደግሞ የተንከሲስ ስልክ ምን ያደርግልሻል? ጥያቄ አታብዢ፣ የተባልሽውን ብቻ አድርጊ። እሺ ቆይ ግን እሱ ስልኩን ለኔ ባይሰጠኝስ? እና ይሄን ካላደረግሽ ምን ታደርግልኛለሽ? እሺ ሌላ የምትፈልጊው ነገር አለ? መጀመሪያ ይንፈጽኝ። እሺ ችግር የለውም። ይሄንን እንደምንም ብዬ ፈልጌ ስልኩን አመጣልሻለሁ። ትዝታ ምንድን ነው? ያው አለ አይደለ ለስራው ማስኬጃ ቅድሚያ የሆነ ነገር ብትሰጪ። አፈጻጸምሽ ታይቶ የሚወሰን ይሆናል። እሺ በቃ ውይ እኔን ያየሽኝ ቀን ምን አለ እንደው አይንሽ በፈሰሰ። ምን አልሽ? ኧረ አይኔ ውሃ እያፈሰሰ። እንትን ሊፈሰሰው? አይ አሁን እኮ አይደለም እኮ ባለፈው ጊዜ ነው፣ ቆይቷል። ወሬሽን ትሽ የተባልሽውን ብታደርጊ ይሻልሻል። እሺ ኧረ እኔ አደርጋለሁ። እናቴ ገዶኝ ደፋና ትትና ወይኔ ጉዴ! የሁሉ ልብስ ነው እንዳትዪ እንዴ ትትናዬ። ቆይ ሰውየው ግን ስራው ምንድን ነው የሚሰራው? በአንድ ይሄን ሁሉ ልብስ መግዛት ይቻላል እንዴ? የምሬ ግን ቆይ እንዴት ነው የሁሉ ልብስ መግዛት የሚቻለው? ይደዛ መልሰሽ ነው የምትጠይቂኛለሽ እንዴ ትትናዬ? በእናትሽ ምን አለ እንደው ላንቺ እንደገዛልሽ እኔ ሂጅ የለምነው እንዴ ይግዛልኝ ለኔ እንዴ። መጠየቅ አይጠበቅብሽም እኮ ይግልኝ ይሰጥሻለሁ። ገና ካሁኑ ለሱ መቆርቆር ጀመርሽ እንዴ? ወይ አብሽዬ ተበላ። ይግልኝ በቃ ብላካችኋል። አንቺ
ስራሽ ሲኒናት ስራ አለብኝ እያልሽ ነበር ቀደም። እሱ ማለት ነበር ግን ሁሌ እኮ ነው ሰውየውን ቀድሜ ነው የምደርሰው። በቃ ለካቸው ልለኪው ነው አይደለ? ለመለካት ዋክተሽ ነው። እሱ ነው ወጭልኝ ሻለካው በለኪ ቶሎ አውልቂ። እሺ ፊትሽን ዙሪ። ወዴት ነው ማዞርልሽ? እኔ ያለኝ እኮ ነው። አንቺ አልሽ ምንድን ነው እንዴ? ማለትሽ እንዴ? ፊትሽን ዙሪ። ወይ ተተናዬ እንደሆነ ናፍረሽኝ ነው። ለኪ እዚሁ ብዬሻለሁ እንዴ አንቺ ነይ እዚሁ ለኪ። ለቪዲዮ ማሽ እንዴት ነው የምለቀው? ቆይታስ በሽ እዚህ ትንሽ ነው ሳስቀርብ ቢያንስ አይና ነው። ለምን ይልፍሽሩ ብታይ ምን አትሽ ቶሎ በሽ እንደኔ ሆርቁጠት እኮ ያዘኝ። ወይኔ መድብልዬ ምን አለ ነው ቀድሜ አንተን ባወቅኩ ኖሮ መጣሽ። እሺ ቪዲዮ ይዘልክ አይ መድብል ምን አለ እኔም ልብ ጸድቀብኝ እንደው ገልሞ አፈር ብላ ነገሩ ምን ነው ገልሞስ ቢሆን አድርክ ተንከሲስ ደህና አድርሽ ልጄ እናት አለውል ልጅህም በጣም ደህና ነው። እኔም በጣም ደህና ነኝ። እኔ የምልህ ተንከሲስ ቀኑ እኮ እየሄደ ነው። ቆይ ግን ለምንድን ነው እና አብርሽ ብሩን ሰብስቦ የማይሰጡ? ቆይ አብርሽ ደሞዝ ይግባ ብሎ ነው። ተረጋጊ። ፎቶ እንኳን እኮ አልተነሳንም። ፎቶ እኮ መነሳት አለብን። ብር ካለሽ ምን ችግር አለ? ደግሞ እኮ ቬሎም ያስፈልገናል። ኦ እርግዝና ነው አይደል እንደዚህ የሚያደርግሽ? ቆይ የቬሎ ብር ከየት ይመጣል? ምን እና ያለ ቬሎ ነው የማገባው? አዎ እኔ አለቅሳለሁ ተንከሲስ። የኔ ንግስት እንዳታለቅሽ። አንቺ ካለቀሽ የኔ ማይን ነው የሚጠፋው። እንድልሽ ነው አይደለ እንደዚህ የምትይው? ደግሞ ሰው ባለው ነው የሚሻለው እናቱ ነው ተንከሲስ። አዎ አሁን እባክሽ ሽሬ ይዣለሁ ውጭልኝ። ወይኔ ጽጌ አለቅህም ተንከሲስ። እኔ ግን አለቅህም። እሺ ቀልደኛ ናት እቺ ልጅ። ደግሞ ቬሎ ትላለች በሌለ ገንዘብ። ትህትና አንቺ ቶሎ በይ እንጂ መጣሁ የግሌ። ሰውዬው ራሱ ሲገዛልሽ እኮ እንዳንቺ እኮ አልቆየም። አንቺ ደግሞ ምን አለ ብትታገሺ። እሺ አሁን ዝግጁ ነሽ? ወቸ ጉድ መድብል መስ ስሚ፣ እኔ ቀለበት ማድረግልሽ መሰለሽ እንዴ? በባክሽ ቶሎ ውጪ ወደዛ። ቢሆንስ? ኧረ ነይ በእናትሽ። እንዴ ነው ቁርጠት እኮ ገደለኝ። ወይኔ ጉዴ ፈላ። ወይኔ ጉዴ አንቺ እስቲ ወይኔ እንዴት ነው የምታምሪው! ወይኔ የምርገኝ ያከም እስቲ ዙሪ እስቲ ወይኔ ትትናዬ፣ ወይኔ በጣም ነው ያማረብሽ። ወጭ ለምሳሌ በጣም ያማረብሽ። የምርሽን በጣም ነው የሚያምረው አንቺ። ወይኔ እንደዚህ ነው ግን የምርሽን ያከም። አዎ ከፊትሽ ጋር ራሱ እኮ ይሄዳል ይሄ። ስንት ብር ይሆን ለዚህ ግን ያወጣው? ይኸውልሽ እንደምትይልኝ ማለት ነው እንደው ከሌለ የሰራተኛህንም ቢሆን የተወቹን አምጣልኝ በይውሽ። ይሄን ይሰጥሻል አልኩሽ አይደል? ነው እሺ በቃ በይ ሂጂ። ለምን ደግሞ ተቀይረሽ ነኝ ቶሎ በይ። እሺ በቃ እሺ። ወይ እንዴት ነው የምታምሪው! በጣም ወይ ጉድ ትትናዬ ነው ቶሎ በይ። ወይ አብረሽ ትምጣ እንደዛ። መጣሁ ወይኔ ጉዴ! ወይኔ ገልሞ ከሰው በታች አደረከኝ አይደል? ወይኔ ይሁን ሲጀመር አንተ ምን ይነባ አንተ የምትማመነው አይገልም ሁሉ ድፍን ሰው እንደዚህ ሻንጣ ሙሉ ያሸክማል። አንተ የራሴን እንኳን ይሄን ልበሽ ብለው እንኳን አመክረኝም። አንቺ ትትና
ሌላ ቀይረሽ ይኸውልሽ፣ መድብልን ደግሞ እንደምትይ ማለት ነው። እባክህ የሰራተኛ ነው ቢሆን ላክልኝ በይው። እሺ ያለው አላልኩሽ? ቆይ ቀይረሽ እኮ ስላልገባህ ነው። እኔ የምጠይቅህ ጥያቄ መቼም አይገባህ። አንተ የምታወራው ራሱ አንተ እኮ አታውቀውም። ቆይ እሺ ቢያንስ ንገረኝ። ይኸውልህ እኔ እና ትትና እንመሳሰላለን እንዴ? ትትና ነን ያልከው? እንመሳሰላለን። ኧረ በፍጹም አትመሳሰሉም መሰለኝ። እንዴ ምንና ምን ተገናኝታችሁ? እሷ እኮ ትሁትና ለሰው ሀሳቢ ናት። አንተ ደግሞ ብር ሀሳቢ። እንደዛ አትበለኝ። እኔ በልጅነቴ ብዙ ነገር አይቻለሁ። ገንዘብ ስላጣሁ አይደል እንዴ እንደዛ ልጅነቴ ተበላሸው። ገንዘብ ባጣ እኮ ነው ከሰው በታች ሆኜ የተቆጠርኩት። ምንም ቢሆን የገንዘብን ጥቅም አይቻለሁ። መቼም ቢሆን ገንዘብ ከሰው በታች አይሆን። እሱስ ልክ ነህ። ብዙ ሰዎች አሉ ገንዘብን ከሰው በላይ የሚያስበልጡ። ግን አንተም እንደዛ ካሰብክ ከነሱ በምን ትሻላለህ? አይ ይኸውልህ፣ እኔ ከዚህ በኋላ ሲጀመር በህይወቴ ምንም አይነት የኔ የሆነን ገንዘብ ማጣት አይ መሰይ ብር የማይፈልግ ሰው እኮ የለም። ግን ያንተ በጣም መሰ በቃ ይልቅ እሱን ተውና ማለት ነው። ጥያቄ እኔ እና ትትና እንመሳሰላለን ወይስ አንመሳሰልም? አይ መልካችሁ ቢሆን አትመሳሰሉ። ዝም ብላ ሲጀመር ምንም አንመሳሰልም። ቆይ መሰይ ልጅ ነኝ አለች እንዴ? እንደዛ ካለች በፍጹም አትመሳሰሉ። ካዳት እኮ ሲጀመር ምንም አንመሳሰልም። ዝም በላት እባክህ። ዝም ማለት ምን ለማለት ፈልጋ እንዴ? ለጠየቀኝ ነው የመለስኩልህ። ዝም በላት አልከኝ፣ ዝም አልኩ። አንተ ችግር አለብህ እንዴ? እንደውም ና ትሆና እንጂ። ኧረ ከአንተ ጋር አልሄድም። እኔ ምን አይነቱ ነው? ና እንጂ። አልሄድም። የራስህ ጉዳይ። የራስህ ጉዳይ። ራስህ ምንድን ነው የሚለው? በጣም ነው የሚገርመው። በእውነት በመግዛት ያልተቆጨው። ለምን ገዛልኝ አይደለም፣ በጣም ነበር የሚያስፈልገኝ። ግን በጣም ትትና እንደዚህ አይባል፣ በፍጹም እንደዚህ አይባልም። የራስ ሰው አይመሰግንም። ግን ለምንድን ነው እስከዛሬ ያልገዛሁልሽ? በጣም እኮ ነው ያማረብሽ ቀሚሱ። በእውነት በጣም ነው ያማረብሽ። አንተ እኮ ነው ያሳመርከኝ መድብል። ያው የራሴ ውበት ቢኖርም ማለት ነው። እኔ አሁን የጓጓሁት የግሌ ምን እንዳለችሽ ለመስማት። ምን አለች? ንገሪኝ። እሷ ያለችው ብቻ። እሱም ባትሰማው ነው የሚሻል። ምን አለ ይሄን ሁሉ ልብስ ለአንቺ ከሚሰጥሽ ምን አለ ለኛ አንዳንድ ጣል ጣል ቢያደርግልን አላለችሽም እንዴ? ቆይ አንተ ይሄን እንዴት ልታውቅ ቻልክ? እንዴ መድብል እኮ ነኝ። ይሄንን መገመት ያቅተኛል እንዴ? ይልቅስ ያሳሰበኝ የዛ አለቃሽ ጉዳይ ነው። እንዴ መድብል፣ አንተም እንደ ግሌ ማካበር ጀመርክ? ቆይ እኔ ይሄን ያክል ተቀይሬ? በነገሩ ካሁን በኋላ እንደዚህ አምሮብሽ እየወጣሽ እኔ ላይም እንዳትኮሪና የጎሳዬን ዘፈን እንዳታዘፍኝ ነው የምፈራው። ጎሳዬ ደግሞ ምን አለ? ጎሳ ያለውን መስማት ነው የምትፈልጊው? ያው ቆንጆ ቆንጆ ኑሪ ባይኔ ላይ ግቢና ቁጭ በይ ልቤ ላይ
ቆንጆ የሚበላ ሞልቶ ቆንጆ ሳይጠፋ ካገሩ ቆንጆ የሰው አንጀት መብላት ቆንጆ ምንድነው ሚስጥሩ ቆንጆ ቆንጆ ሁኚ በዓይኔ ላይ ግቢና በልቤ ላይ። ድምፅ እንደዚህ ያምራል እንዴ? ድምፅህ እኔ ስለ ግጥሙ እንድትሰሚ ይጨነቃለሁ፣ አንቺ ጭራሽ ስለ ዜማ ታወሪያለሽ። አይመተላለፍ። ያው ግጥሙማ ለምታፈቅራት ሴት እኮ ነው የተጻፈው። በቃ ሄጄ ልዝፈንላታ። እንዴ ማነች? ቆየት ነው ያለችው? ትዬ ወሬ ተይ፣ አትወቂያት፣ ይቅርብሽ። እሺ በቃ ዛሬ ስራ ስለረፈደብኝ አልፋለሁ፣ ግን ደግሞ አለቀምሽ። እሺ በቃ ነይ እንሂድ። እሺ በቃ እንዴ ዝም ብለሽ ትሄጂ ነው እንዴ? ዘንጠኝ ይኸውልሽ እሰይ ጽጌ ቶሎ ብለሽ ስልኩን አምጪልኝ። ከዛ በኋላ ሁሉም በቁጥጥር ስር ነው የሚሆኑት። የመሳይ ቪዲዮና የትትና አባት ስልክ ካገኘው እኮ በቃ ነገሩ አለቀ ማለት ነው። መሳይና ተንከስ ይጣሉኛል፣ ትህትናንም ማስጨንቃታለሁ። ገልሞና ብርሽም ቢሆን በመሳይ ቪዲዮ ካስፈራሯቸው ምንም ማድረግ አይችሉም። በቃ ጽጌ አንቺ ብቻ በርቺልኝ። እቺ ነቅለቀል አድርግ ትቀመጫለሽ። እሺ ልሻጥሽ እኮ ነበረ ጽጌዬ። ለቀደም ግን በጣም ይቅርታ። ኧረ እባክህ ጽጌዬ በጣም ይቅርታ። ይኸውልህ ከዚህ በኋላ እንደዚህ አይነት ነገር ብትናገረኝ መጣላታችን ነው። እሺ 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 ጽጌዬ በእኔ ብቻ ጨክኒብ እንጂ ችግር የለም። እሺ ተንከሲስ እስኪ አንድ ስልክ ስጠኝ ልደውልበትና ተመልሼ እሰጥሃለሁ። ኧረ ባለፈው ተበስልት አውሯት እንዴት ስልክ ልትወስጂ የሚስትነት ስራሽን ጀመርሽ ማለት ነው? ቆይ አንቺ ስልክ እንዴት ሄዶ ነው? የኔ ስልክ ብር የለውም። እኔ ሞላልሻለሁ። ተበድሬበታለሁ። ችግር የለም። ብድሩንም ካርዱን ምን ይልክልሻለሁ። ቆይ አንተ እንዴ ብር መቆጠብ የለብንም እንዴ? ሰርግ ያለብን ሰዎች እኮ ነን። ችግር የለም ጽጌ አታስቢ። ይኸውልህ ተንከሲስ እኔ እኮ በአንተ ስልክ ብደውል ትንሽ ስለማወራ ብዙ አናባክንም። አጥላክልኝ እኔ ሚስት አይደለሁ እንዴ? ምን ችግር አለው በአንተ ስልክ ብደውል ስልክን ብትሰጠኝ? ችግር የለም። የወንዱም ልክልሻለሁ። ልትሞት ነው እንዴ? ስልክን ብትሰጠኝ ምን ችግር አለው? ሲያስጠላ። ኧረ ሞኝሽን ፈልጊ ሂጂና ምን አይነት አብሽ እንዴት ዋልክ? እንዴት ነሽ ትትና? አትደውልልኝም ነበር? እንዲ አብረን እንመጣ ነበር እኮ። አይ እኔ አላስፈልግሽም ሸኛለሽ ብዬ። አብሽ
ምን ሆነ ነው? ለምንድን ነው ክፉ ነገር የምትናገረው? ምን ሆነ ክፉ ነገር? ሸኝ ማግኘትሽ? እንደዛ ብለን እንዳልሆነ እኮ እኔም አንተም እናውቀዋለን። እንግዲህ ክፋት ከመሰለሽ ምንም ማድረግ አልችልም፣ እንደፈለግሽ። አብርሽ እኔ እኮ ከአንተ ጋር ብመጣ ደስ ይለኛል። ሰው ከሌለ ነው። ሰው ካለማ ማን እንደምትመርጫ አየን እኮ። አብርሽ ለምንድን ነው እንደዚህ የምትናገረው? መድብል እኮ እንደምታስበው አይነት ሰው አይደለም። በጣም አስተዋይ ሰው ነው። በቃ ለእኔ ስለሚያስብልኝ ነው። እንግዲህ እንደፈለግሽ መሆን ትችያለሽ። አንቺም ብቻ ይመችሽ። እባክህ ህይወቴ ሊስተካከል ሲል ደግሞ አንተ አትከፋብኝ። በቃ አንተ በህይወቴ ትልቅ ቦታ ያለ ሰው ነህ። አብርሽ ላስከፋ አልፈልግም። ስለ እኔ አታስቢ፣ አታስከፊኝም። ትቀልጃለሽ አይደል? ምን ማለት ነው ትቀልጃለሽ ማለት? አብርሽ እንዴ እስኪ አስቀይመሽኛል፣ ይህን በድለሽኛል በለኝ። እስኪ የሆነ ነገር በል። ምንም አላደረግሽኝም አልኩሽ እኮ ትትና። አብርሽ በቃ አስቀየምኩህን ነገር ንገረኝ፣ ፊት አትንሳኝ። አሁን ሂጂ በቃ። አብርሽ ስሙ ጉድ ሞርኒንግ በመጀመሪያ ማለት ነው። ከዛ እኔ እህታችሁ ዛሬ ተነስቼ የዳንስ ትሬንድ የሆነ ቲክቶክ መስራት አማረኝ እና ሳስበው የማውቀው ትሬንድ ሁለት ነው። እሱን ላይፍ ላይ ነው ማለት ስፓኒሽ ነው እና እሱን ነው ደግሞ መስራት የፈለግኩት ዛሬ እና ዘፈን ተፋብኝ ብለው ብዬ ልበላችሁና እሺ ሚዜው ደግሞ ምን ፈልገሽ መጣሽ? እንዴት ነው የሚያናግርህ? እንዴት ሲያናግረኝ? ከላይ ያናገረህ ብዬ የሆነ ሀሳብ ውስጥ ስለነበርኩ። ምንድን ነው ያሳሰበህ? እስኪ ንገረኝ ላዋየህ። እኔ የምልሽ ትዝታ፣ ቆይ እዚህ ቤት የሚመሳሰል ሰው አይተሽ ታውቂያለሽ እንዴ? የሚመሳሰል ሞልቶ። ለምሳሌ አንተና አብርሽ ወንዶች ናችሁ፣ እኔና ጽጌ ደግሞ ሴቶች። አይ እንደዛ እኮ ሳይሆን በመልክ ነው፣ በጾታ አይደለም። አልገባኝም። አይ የሆነ ሰው እባክሽ ተመሳስሎብኝ። እናማ? አይ ትቼዋለሁ በቃ። ቆይሽ ቢመሳሰሉስ ምን ችግር አለው? ትቼዋለሁ አልኩሽ እኮ በቃ። ትትና አጨቅጭቅ። ትትና ነው ያልከው? ቆይ ትትና ከማን ጋር ተመሳስላብህ ነው? መመሳሰል ማለት ምን ማለት ነው? አልገባኝም። አይ ተይው በቃ ተይው። እንደው ቆይ ንገረኝ፣ ትትና ከማን ጋር ነው የምትመሳሰለው? ንገረኝ እንጂ። የእሷ መመሳሰል አንተን ምንድነው እንደዚህ ያሳሰበ? ከማን ጋር እንደምትመሳሰል ታውቂያለሽ? ከማን ጋር ነው? ንገረኝ። ከአንቺ ጋር። እንደዚህ ለወሬ ሟች አትሁኝ እስቲ። ምን ትመስላለች? ቆይ ማን ልብ ሰጥቶት ነው እንደዚህ ያፈላው? ከፈለገ ለምን አልጫ እያላችሁ አይበሉት እንዴ? እኔ ሆዴ ላሳመም ነው በቆሻሻ እጅ ላይ አብርሽዬ። ቆይ ምንድነው ያለው? እዚች ኪችን እግር አበዛህ። የምትፈልገው ነገር አለ እንዴ? ምንም አልፈልኩም። የግሌ ውሃ ፈልጌ ነው ከሆነ እሺ። ግን እኔ ሳስበው በጭራሽ እንደዛ አይመስለኝም። የግሌ አብርሽዬ ግድ የለም ንገረኝ፣ እኔን አማክረኝ። ምንም አይደለም። የለበሽው ልብስ ያምራል። አይቼው አላውቅም አይደል? ወይ አብርሽ፣ ይሄ ልብስ እንደው ሰወለድ ጀምሮ አንድ የለበስኩት እንደው አብሮኝ የተሰፋውላ እኮ የሚመስለኝ። አብርሽ መች ተለይቶኝ የሚያውቀውን አሁን እንደው ብሶቴን አታንሳብኝ። እንደው ልብሱ እንኳን የሚገዛልኝ የለም ነው እንዴ? ልብ አላልኩም ነበረ። የትትና ግን አዲስ ልብስ ነው አይደል?
ወቸውት እኔ እኮ ሲጀምር አውቄው ነበር። ምን ዙሪያ ጥምጥም ታዲያ ያስኬዳል? በቀጥታ የትትና ልብስ ማን ይገዛላት ብላ አትጠይቀኝም እንዴ? አይ ራብሽን እኮ ነግረሃለሁ። ኧረ እኔ አላልኩም። ኧረ ነው አላልክም? እንግዲያውስ እሺ ካልፈለክንስ ምን አስበጠረቀኝ? አልነግርህም። እንዴ ለምን? አልፈልግም አልከኝ እኮ አብረሽ። አዎ አልፈልግም። ምን ያደርግልኛል? አይ እንደ እውነቱ ማድረግ እንኳን ያደርግልሃል። ግን ካልፈለክ ምን ይደረጋል? እኔ በግድ ኮርኩሬ አልነግርህም እኮ። ተይው ተውኩት እኮ አብረሽ። ምንድን ነው ነገር መደጋገሙ? በል ሂድ። ቆመ ቀብራ ስራ የለህም እንዴ? ይኬድልሻል። ኦሆ መጀመሪያውኑ ማንኩር አለ። ከትዝታ ጋር እንዲህ እንዳያልቅ ስትወዛገብልህ አጅሬ መጥቶ ፈሰረ ገለህ። እኔንስ ማን ነው የሚያስብ? ወቸ ጉድ! አንተ አብረሽ ቆይ የኔ አባት፣ ኧረ እንደው ወደ ቀልበ ተመለስ። ምንድን ነው እሱ እንዳርቦ ሀቀጂ ተመላለስክ እኮ። ምን ሆነ ነው? ምን ለወሬ የመጣው መስሎሽ ነው? እና ምን ፈልገህ ነው? ውሃ ፈልጌ ነው። ውሃ ፈልገህ ነው አይደለ? ወቸ ጉድ! እቺ ሙድ ለጋሽ ማሙድ እኔ እንደሆንኩ አልነግርህም። እሺ ምላሴን ቆረጣታል እንጂ የግሌ ውሃ ስጭ። ይሰጣለሁ አቆን ውሃዬ ተናፍቀሽ እኮ እዚህ ኪችን ዶ ተመላለሰ ለውሃ ብሎ ወይ እስቲ እንካ እንደ ውሃ ጥሙ እኮ ገደለ። ወየኔ አባት ወይ እንደ ውሃ ጥሙ እኮ ገደለ። ጨረስኩ አይደል እንዴ? ነው ወጣጣ። ኧረ እንደው የቤቱን ውሃ እኮ ፈጀኸው ብርሽዬ። እኔ ልቃጠልልህ። ደፋር እዚህ ህፃን ያለ ይመስላል እንዴ የሚያረጋት? በማንኪያ ለምን አላጠጣው? ይሄ ሁሉ ውሃ መሳይማ የሆነ ነገር አስቧል። ቆይ ምን አስበው ነው? ግድ የለም ይደርስበታለሁ። የሆነ ነገርም አለ። መሳይ ዝም ብሎ እንደዚህ ሊያወራ አይችልም። ደርስብሃለሁ። ከስርህ ከተልሃለሁ። አለቅህም መሳይ። የሆነ ሚስጥርማ ይሸተኛል። ይልቅሱን ተውና ገልሞኝ ግን ዛሬ ትተናን አይታታል። ምን ነው? ምን ሆነች? የቀባሪ ነገር እንደው መርዶ ምናምን አይደል የሚታይ፣ በቃ መጥፎ ነገር። እኔ ያልኩህ እኮ ትህትና እንዴት እንዳማረባት አይታታል ወይ እኮ ነው የኔ እናት። ውይ ግሌ፣ ቆይ አሁን የትህትና ማማር ከኔ ህይወት ጋር ምን ያገናኘዋል? አለማየትን እኮ ወድጄዋለሁ። አየህ አንተ አሁን ለወደፊት ሚስት ታማኝ ነህ ማለት ነው። ግን ምን ያደርጋል ግን ነው ከአንተ ህይወት ጋር ግን ይገናኛል እኮ። ቆይ እንዴት ሆኖ ነው ከህይወቴ ጋር የሚገናኘው? እንዴትማ ካልክ ይኸውልህ፣ በቃ ትህትናን እንደዚህ እንድታምር ያደረጋት ያፈቀራት ሰው ነው። እና ኡፍ ገልሞ ኡፍ። ቆይ አንተ ግን የፍቅር ጨዋታ ምናምን ነገር አይገባህም እንዴ? ይኸውልህ እንዴት መሰለህ፣ ለምሳሌ እኔ አሁን ላንተ ጠጅ ብገዛልህ ማለት ነው፣ እንዴት ነው? ልክ እንደባለፈው ማለት ነው አይደል? መቼ ነው ደግሞ ባለፈው? መቼ ነበር ቀኑ? እዛ ክፍል ውስጥ ጠጅ ያስቀመጥሽልኝ። ወይኔ ገልሞዬ፣ አሁንስ መጠጣት ሳይኖርብህ አይቀርም እንዴ? ነገር አለሙሉ እኮ ተምታታብህ። ስለምን ጠጅ ነው እሱ የምታወራው እንዴ? ግሌ አላስቀመጥሽልኝም እንዴ ባለፈው? አይ እንደ ሰው መሆን ከንቱ። ለካ የጠጁ ሱስም እንደዚህ ያደርግሃል እንዴ? እና ታዲያ ማን ያስቀመጠልኝ? ወይ ገርሞ ደግሞ አሁን ቆይ ልነግርህ የፈለኩት ነገር ስለገባ ወሬ ማስቀየስ ነው።
በቃ ተወው። ለማንኛውም እኔ አሁን ቅጮት ልንገርህ፣ ያው ለማለት የፈለኩት የምታፈቅራትን ሴት ተንከባከባት ነው። ያው የምታፈቅራት ተንከባከባት። የግሌ አሁን እጂ ያደረገውን ማን እንደሆነ ማወቅ አለብኝ። አንቺ ካላደረግሽ ሲጀምር ለምን እነሱ ሊገዙልኝ ይችላሉ? እኔ አላውቅም። በልበል ውጣ። ሁለተኛ እዚህ ክፍል ስገባ ማለት ነው ባዶ እጄን እንዳመጣሽ። ሂድ። እንዴ ወይኔ ይሄ ሰውዬ ባዶ እጄን እንዳመጣ ስለው ደግሞ ጠጅ ጨብጦ ሊመጣ ነው። ገልሞ አንተ ገልሞ እጭ ምን አይነቱ ነው ይሄ ሰውዬ? እንደሆነ ምንም ምን እንደሆነ አይሰማኝም። ትዙ እየጠራሽኝ እንዴ? ቆይ አንቺ ምንድን ነው እንደዚህ መንቀርፈፍ አንድ ስልክ ለማምጣት? እኔ ምን ላድርግ እኮ በጣም ሞከርኩኝ፣ ግን ስልኩን ሊሰጠኝ አልቻለም። እኔ አያገባኝም። ሰምኛለሽ? እንዴትም ብለሽ አምጪው፣ አይመለከተኝም። አሁን ሌላ ስራ ላዝሽ ነበር፣ የጀመርሽውን እንኳን አጨረሽም። ቆይ እኔ ምን ላድርግሽ? ትንሽ ታገሽኝ እሺ? እንደምንም ብዬ አመጣልሻለሁ። ከረፈፍ ስትታይ ብልጣብልጥ ትመስያለሽ። ለነገሩ እዚህ ቤት ያላችሁት በሙሉ አንድ አይነቶች ናቸው። እሺ አመጣለሁ አልኩሽ አይደል እንዴ? አሁን ስድቡ ምን ያደርጋል? መሰደብ ሲያንስሽ ነው። ደግሞ አታፍሪም እንዳትሳደቢ ስትይ። ይልቅ እሱን ታዩና ባለፈው መሳይና ትትና እንዴት ነው ያገኘሻቸው? መንገድ ላይ ነው ያገኘኋቸው። ምን ሲያደርጉ? ምንም አላደረጉም። ዝም ብለው ሲመጡ ነበር። ደህና ነገር ካንቺ መጠበቂ ከርፋፋ። ውጪ በቃ። የማይረባ ሲጀምር የኔ ልብ እኮ ነው ማንም ላይ ወስዶ እየጣለኝ። አንድ እንኳን ቲሸርት ለኔ ያልገዛልኝ ሰውዬ። ወይኔ እንዴ ቻት እንዴ ይግሌ ቆይ ምን ሆነሽ ነው? ምንም አልሆንኩም እባክሽ። ይሄ ገልሞና ትምህርት ላስተምር ሲባል እምቢ ይላል፣ አይሰማኝም። ይግሌ ግን ምንድነው የሚሻለኝ? ቆይ አብርሽ በቃ ምንም ባደርግ ሊደሰት አልቻለም። ይሄው አሁንም በጣም ከፍቶታል። አይተተና ይታይ እባክሽ። እሱ አንቺ ከሆነም አላጠፋሽም እና እሱ የተንከረፈፈ እንደሆነ አንቺ ቆመሽ ልቀሪለት ነው? ይግሌ አንቺ ራሱ እኮ እንደምታስቢው አይደለም። አይተተና እኔ አይደለም አንቺ ነሽ እንደምታስቢው ያለው ነው። በቃ መኝ ሁለቱም እንግዲህ አይናቸውን ጥለውብሻል። ይግሌ ምን ይልሽ ነው? መድብልም እኮ እንደቱ ነው የሚያይ። በእውነት ተይ እንጂ ነው እንዴ? ትሰሚኛለሽ? በቃ እንደ ወንድሙ ሲያስብሽ ደግሞ ንገሪኝ እሺ? ቆይ በነካጅሽ አብርሽስ እንደምንድን ነው የሚያስብሽ? እሱን አላውቅም። ውይ እንደው በሞቴ ምን ጉድ ነሽ ግን ትትናዬ። ምን ሆንሽ? እንደው ትትና ግን በሞቴ አልገባሽ ብሎ ነው ወይስ ማመን ስላልፈለግሽ ነው? ይግሌ ተይኝ እስኪ። አሁን እሱ ያስጨንቀኝ በእናትሽ። እኔ አንድ ተጨማሪ ስራ አግኝቼ እና አባዬ እንዴት ማገዝ እንዳለብኝ ነው ማስበው። አብርሽማ ይብሰልሰል። አንቺ ምን አለብሽ እንግዲህ ይግሌ ምን እንደሆነ ሳይናገር መቼም ላግዘው አልችልም። አዎ የኔነት እውነትሽን ነው። አንቺ ምንም ልታግዣችም። እሱም ለአንቺ አይንገርና እኔም ብቻ መግቢያ መውጫ ያሳጣኝ። ለእኔ ቢሆን እኮ ጠፍቶኝ ለሰው ነው እንጂ የምኖረው። እሺ እኔ ልሂድ በቃ። ሂጂ። ወይኔ ገለሞ ሌላ ቤት ሰራተኛ በሆነ ኖሮ እኮ እንደዚህ አልሆንም ነበረ።
እንዴ ምንድን ነው ጽጌ? አይ ምንም ላውራክ ነበር። ተኝተሃል? በቃ ተኛ። እሺ ተኛ የኔ ፍቅር። አመሰግናለሁ የኔ ውድ ሚስት። ምንም አይደል። ውይ ተኛ። እሺ አንቺ እኮ ትልሽም እንዴ? አገኘሁልሽ እኮ። የእውነትሽን ነው? የት አለ? ቅጁ ጽጌ አልገባሽ የሚያደረግሽው ነገር እና ምን ሂጂ በቃ ውጪ፣ እጠራሻለሁ። እሺ ቶሎ በይ። ሂጂ ውጪ ያልኩሽ እኮ። መሳይ አገኘሁክ። ትህትና የት ሄዳ ነው ደግሞ? የኔን የሚመስል ፎቶ፣ የኔን ቁጭ የኔን ልጅነት እንደኔ ከጀርባው ስም አለው እንዴ? ስም አለው እንዴ?